ካልቀበጥኩ ማን ላይ ልቀብጥ ነው ታዲያ? ይኸውልህ ማድበል እኔ ትትናን በጣም ወዳታለሁ። ትዝታ ክፍሏ ውስጥ የለችም። መትረየስ ቢተኮስ ራሱ የልጅ የሚነቃም አይመስለኝም። ደግሞ እኮ በጣም ነው የሚበርደው። ግን ምን ተሻለን? ሁሉንም ነገር አስተካክላለሁ። አንተ ብቻ እሷን ተውልኝ። ማንም ሰው እንዳይናገረኝ፣ አንድ ሰው እንዳይጠገኝ። አብርሃም ስርዓት ይኑር። ምንም ነገር እንዳታደርግ ነግሬሃለሁ። መድብል ደህና ነህ? ደህና ነኝ። ታስቢው ችግር የለውም። አብርሽ ለምንድን ነው እንደዚህ የምትሆነው? ሁሉንም ነገር እኮ ተነጋግረን መፍታት የምንችለው ጉዳይ እኮ ነው። ምን ሆነሃል? እስቲ ዝም በል አብርሽ፣ ዝም በል። ዝም ባለ አፍ ዝም ባይገባም ሲባል አልሰማም። አፍህን ዝጋ፣ ዝም በል። ከዚህ በላይ መቆየት ጥሩ አይደለም። በቃ ሂድ። አይ እንደዚህማ እያየሁ ጥዬሽ አለኝ። አብረን ነው የምንሄድ። ነይ ተነሽ። አይ አይሆንም መድብል፣ እኔ መሄድ አልችልም። መድብል ሂድ፣ በቃ ሂድ፣ በቃ መድብል። እንዴ መድብል፣ ይኸውልህ እሱ እኮ ስለሰከረ ነው እንጂ እኮ ቂም ይዞበት እኮ አይደለም። ምንም አይጎዳትም። እሺ በቃ ቂማት ያዝበት በእናትህ። ለማንኛውም ደህና ስትሆን ቁጭ ብለን የምንነጋገረው ጉዳይ ነው። አሁን እሄዳለሁ። ልሸኝህ እንዴ? ችግር የለውም ግን ካስቸገራችሁ ደውሉ። እሺ እሺ። አይ ችግር የለውም። ሸኝ አያስፈልገኝም። እሺ በቃ ባይሆን እሱን ወደ መኝታ ቤት ሸኙት። ኧረ በስመ አብ እንዴት አይነት ጣጣ! አብርሽ እንደዚህ አይነት መሆኑን አላውቅም ነበር። ራሳችሁን ጠብቁ። ለማንኛውም እሺ መድብል፣ ሰላም ሰላም። እሺ ምን እናድርግ? ወይኔ ትዝታ! ወይኔ ትዝታ! የወደቅሽ መስሎኝ እኮ። እንዴት ደንግጬ እንደወጣ እኮ አታውቂም። አንቺ ያምሻል እንዴ? ምን ሆነሽ ነው? ቀሰቀሽኝ እኮ እንከፍ። ደግሞ ነቅተሽ ልብሽ ወልቋል። አሁን አበጥብጪ። እሺ በቃ ይቅርታ። ተኝ በቃ። ይኸውልሽ ሰሚኛለሽ፣ በሬን ሳታኳኩ እንዳትገቢ ድጋሚ። እንዴ ቆይ ታዲያ ማን ይቆልፍልሻል? ማንስ ቢቆልፈው ምን አገባሽ? ቆይ አንቺ ለምንድን ነው እዚህ ጋር ያስጨነቀሽ? እሺ በቃ እሺ ቻው።
አብርሽ ተነሳና ተኛ። አብርሽ የግል ሆነቷል ነው። ተነስና ገብተተኛ። በቃ ተነስ አብርሽ ተነስ። ተኝቷል። የምርሽ ነው? የጉድ አገር ገንፎ ማለት ሳው ነው። አብርሽ አንተ አብርሽ የግሌ እስኪ ውሃ አምጪለት። እዚህ ቤት እኮ ድራማ በድራማ ነው ይሆናል። አይ ትንፋሹ አለ። ቆይ አንተ ይሄን ያክል የሞተ መሰለህ እንዴ? ተተና ከዚህ በላይ ምን መሞት አለ? እኔ እኮ እንዴት እንዳፈርኩ እንደዛ ሲሆን። እባክህ ገልሞ እሱን አታስታውሰኝ። ይልቅ ምከረው ገልሞ። እንደዚህ የሆነ አንድም ሴት አጠገቡ አትገኝም። ተተና ስለሚወድሽ እኮ ነው። ገልሞ መውደድ እንደዚህ ከሆነ ጥንቅር ብሎ ይቅርብኝ። እንዴ በተናደደ ቁጥር ዱላ እያነሳ ቆይ ለኔ ነው ወይስ ለልጆቼ ይጠቅማል ብዬ የማገባው? እሱስ ልክ ነሽ። ፍቅር ይታገሳል እንጂ አይቀናም። ገልሞ የዋህ ነው እኮ አውቃለሁ፣ ግን ደግሞ እንዴት አንድ ቀን ህይወቴን ሊያሳጣኝ ይችላል? እኔ የምልሽ ቆይ አንቺ ለምን አትነግሪው? እኔማ እንካስቲ ገልሞዬ በስማ በያልክ ርጫው እንዴ መንፈስ መሰለሽ እንዴ? አንቺ ደግሞ እና ሌላ ምንድን ነው ልትል ነው? ምን አውቃለሁ እኔ። አንቺ ደግሞ እንደው አንተ አብርሽ፣ ኧረ አብርሽ ተነስ እንጂ እንዴ! አይቼሻለሁ ፏፏቴ ውስጥ ልትደበቂ። አንቺ ትትና አትደበቂበት። እስቲ ወጣ ቢለት እኮ ትትና ተደበቂ። አይ ስካር አያደርገው የለም እኮ። ቆይ እሺ ምን አድርገን እንቀስቅሰው? ወይ ትትና መትረየስ ቢተኮስ ራሱ የልጅ የሚነቃም አይመስለኝም። ደግሞ እኮ በጣም ነው የሚበርደው። የግል ምን ተሻለን? ባይሆን እስኪ የሚለበስ ነገር ላምጣላችሁ። እሺ በቃ የግል እንደዛ ይሻላል። እንዴ ግሌ ምን ሆነሻል? ለዚህ አያድሩ እንዴ? ጭራሽ ከሞቀውማ አይነሳም እኮ። አንተ ደግሞ ስካር በሞቀና በቀዘቀዘ ቢሆን ኖሮማ ስንቱ ሰካራም እኮ በየቱቡ ባላደረ ነበረ ብርዱት። እሺ አምጪላት የግሌ። መቼስ ከአንቺ ጋር ሰው ተሟግቶ አሸንፎሽ አያውቅም። እኔም እስኪ ዋሽን ተጠቅሜ ልምጣ። ገልሞ ብዙ እንዳትቆይሽ ይፈራሉ። ኧረ አልቆይም፣ ቶሎ ነው የምመጣው። አብሽ ግን ምን አለ ብትረጋጋልኝ? ምን አለ አስተዋይ ብትሆንልኝ? አምላኬ ምን አይነት ጣጣ ውስጥ ነው የገባሁት ግን? ትትናዬ ጣጣ እኮ ነው። ውይ ዘራው ተሰረረ። ውይ ምን እያደረግሽ ነው ትትና? አንተ ደግሞ ምን ጥያቄ ነው እሱ የምጠይቃት? አንቺ ነገር ማትይዙትም እንዴ? እሷ ለምን ነው የምትይዘው? ኧረ መሳይ ነው የፈልጌው ነው ያቀፍኩት። ቆይ ግን መሳይ እኔስ ገልሞስ ምን በወጣና ነው እሱ የምንሸከመው? ለነገሩ እሷን ሞኝ ያገኛችሁ አይደል? ትጠቀሙባታላችሁ እንዴ። ኧረ መሳይ እኔ ያክል አታካብደው። ትትና ዝም በይ፣ ደሜን አታፊው። ገልሞዬ እንኳን አመጣ። ሰማን ለምን እንዳለ? አንቺና ገልሞ የት ሄዳችሁ ነው እሷ የምትሸከሙ እኮ ነው ያለን። አዎ ሰማሁ። ግን የግሌ በዚህ ማታ ጭቅጭቅ አያስፈልግም። ስለዚህ ልክ ልጁ የሚነቃበት ነገር ብንፈልግ ይሻላል። እንቀስቅሰው። አባቴ አንተ ፈስሬ ሳስነሳ ብሎኝ ነበር። ልሞክረው እንዴ? መፍትሄውን እኔ ነኝ የማውቀው። ዝም ብለህ ተመልከተኝ። ጎበዝ ታውቂልኝ መድኃኒቱ በሸረሳ እስኪ ደግፈው አንተ። አይዞህ ገለሞን ተካው። ናስቲ አብርሽ ገለሞን ተካው እኮ ነው ያላችሁ። አንቺ ለምንድን ነው እንደዛ የምታደርጊው?
መሳይ ከዚህ በላይ ችግር እንዳይፈጠር ብዬ እኮ ነው። ታዲያ የፈለገ ችግር ቢፈጠርስ እንዴ? ምንስ ቢፈጠር አንቺ ሄደሽ ውጪ እንዴት ትቀመጫለሽ? ቆይ እኔ የምልሽ ትትና አንቺ የሆነ ነገር ብትሆኝ እናትና አባትሽን ሄዶ ማን ሊጠይቃቸው ነው? ቢያንስ ለእነሱ አታስቢም እንዴ? ቆይ መሳይ ግን ለምንድን ነው እንደዚህ የምታስብልኝ? ማለት እንዴ ወንድሜን እየፈለግኩ ነው አላልሽኝም እንዴ? አዎ እና በቃ ስለዚህ ወንድምሽን እስክታገኙ እኔን እንደ ወንድምሽ ደግሞ ምልሽን ስሚኝሽ። እሺ መሳይ በጣም ነው አመሰግናለሁ። ሞዛዛ አሁን ሂጂ ግቢና ተኝ። ውይ የኔ አባት በሩንም አልዘጋውም ለካ። እንደው ሰካራም ቤት አይሰራም አሉ እንዴ? ውይ የኔ እናት ቀኑ ሙሉ ተጋድሞ ነው የሚውልልኝ። እንደው አይሰለቸው? ተጋድሞልኛል። ምን ሐሳብ አለብህ አንተ? አብርሽ 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 አንተ ምንድነው እሱ? ለማን ነው? አይ አይደለም ለገልሞ ነው። እሺ እኮ ቲዴ ለዛ ደግሞ እኮ ይለኛል እንዴ? ቆይ እኔ የምለው ግን ማታ ይረኩ ታስታውሳለህ? እንደው ምንም አላጠፋማ ቀጥ ብለህ መተው ነው ለጥ ያልከው። ምን ማለት ነው? ይግል መድብልን እገልሃለሁ ምናምን ያልኩት ብቻ በህልሜ አይደለም እንዳትዪ። እውነት ነው እንዳትዪኝ ይግል። ወየኔ አባት ጭራሽ ህልም መሰለህ? እንደው ለኛም ህልም በሆነልን። እንደው ግን እኔ የምለው እንዴት ደፍረው ነው አይኑ የምታየው? እቺ ደግሞ ሆኖ ነው እንደዚህ ጠርሙስ ይዤ ምናምን ነው እገልሃለሁ ያልኩት። ወይኔ ግሌ መካሻ፣ ይሄ ለአንተ ሳይሆን ለኛ ነው የሚገባ። ጨጓራችን ላጥግሽ ልጥ እኮ ነው ያደረግከው አብርሽ። ወይኔ አብርሽ ተዋርዳል። አብርሃም ተዋርዳል። አንተ ብቻ ተዋርደህ ቢቀር ጥሩ ይገባህ ነበር። ግን አንተ ሙሉ ቤተሰቡን ነው ያዋረድከው አብርሽ። የሌለብህ እንደው ኬት አመጣኸው? ቆይሻው ምንድነው ማድረግ ያለብኝ? ምን መሰለህ እንግዲህ አሁን ማድረግ ያለብህ ያው እኔ ልምከርህ፣ ምንም ሳትል ሄደህ እግሩ ስር ድፍት ብለህ ይቅር በለኝ ነው ማለት ያለብህ። ይቅርታ የሚያደርግልኝ ይመስልሻል? እሱ እኮ በጣም የዋህ ሰው ነው። መድብል እኮ አይጨክንም። ግን ይኸውልህ ደግመህ እንደዛ ካረክ ግን አይምርህ። ትህትናስ ምን አለች? ውይ የእሷን ነገር ስተውን የኔ አባት እርሳት። ከአንተ ጋር የመሆን እቅዷን በዜሮ ነው ያባዛችልህ። ወይኔ አብርሽ ማን ጠጣለህ? ቆይ ባልጠጣስ ነው ቢቀርብኝስ? አብርሽ እንደው ግን እቺ ነገር መጠጥ ብቻ ናት? እሺ ግሌ በቃ አስቀምጪው ነው ውጪ። ሂድ። ይሄ ደግሞ እኔ ለራሴ ስራ አለብኝ። እሺ ብላ ምን እኔ ለያል መጀመሪያ ማን ጠጣለህ? ሳሌ ለምንድን ነው የማትተይኝ? ለምትቀብጪው እንዴ አጎቴ አንተ ላይ አልቀበጥኩም አለ ልቀብጥ ነው ታዲያ። እንዴ አጎቴ ግን መቼ ነው ቦራ የምትወስደኝ? ቦራ መሄድ ፈለግሽ? ለምን ዛሬ አልወስድሽ? አዎ ስልክ እየጠራ ነው። ተቀበይኝ። ቃል ገባልኛ። ምሳሌ የስራ ስልክ ነው። ተነሽና ቀበይኝ። ቃል ካልገባህልኝ ግን አልሰጥም። ምሳሌ አምጪ። እምቢው ቃል ገባልኝ። እንጂ እንዴ አጎቴ አንተ ደግሞ ስትንቆራጠጥ እንደ ጉዳይ ነው የምትቆናጠጠው። ያማታል እንዴ? እና ያ ስልክ አምጪ ስትባይ አትስጪኝም እንዴ? ውይ ለዚህ ስልክ ነው የቆነጠጥኩሽ። ቅርበይ ምሳሌ። የማይረባ ስልክ ነው። የማይረባ ስልክ ምን አድርግ ነው የሚለኝ ይሄ ልጅ እንዴ? በቃ አንሳላችሁ፣ ያሳዝናሉ እኮ። የምርሽ ነው? ላንሳው? አሳዝንሽ? አሁን እሺ ላንቺስ? ሄሎ መድብል፣
ሄሎ አብርሽ፣ እንዴት ነህ? እንዴት ነው አይደል? አለን ፈጣሪ ይመስገን። ላገኝ ፈልጌ ነበር። አይ እኔ አሁን አልችልም፣ እኔ ቀጠሮ አለብኝ። የፈለክበት ቦታ ድረስ እመጣለሁ። ትንሽ ደቂቃ ብቻ ነው ካንተ የምፈልገው። ብችል እኮ ደስ ይለኝ ነበር አብርሽ፣ ግን አልችልም። አጎቴ እኔን ሽርሽር ስለምትወስደኝ ነው? ቤት ነህ አይደለ? ቤት ነህ። እባክህ ልምጣና ላዋራህ። መድብል ለወጣ ነው እያልኩ እኮ ነው። አሁን ለወጣ ነው። እንዴ አጎቴ ገና እኮ ሻወር አልወሰድኩም፣ ልብስም አልቀየርኩም። እንዴ እስኪ ዝም በይ። እመነኝ መድብል፣ ከመውጣት በፊት እደርሳለሁ። ይኸውልህ አብርሽ፣ አትምጣ አልኩህ። አሁን ለወጣ ነው አልኩህ። በቃ መጣሁ። ሳላንኳኳ ገባሁ። ትዝታ ደህና ነሽ? ግቢ። ልብስሽን ልቀይርልሽ ወይስ ሽንት ቤት ትሄጃለሽ መጀመሪያ? አይ ልብስ ቀይራለሁ። እሺ ቆይ ላምጣልሽ። ትዝታ እግርሽ እዚህ ጋር ነው። እግርሽ ተንቀሳቀሰ። ለምን አንቺ አምሻል እንዴ? በእጅ አንስቼው ነው ወይስ እጅሽ የማይሰራ የምትይኝ ነው? አይደለም እኮ ድንገት እኮ ተሽሎሽ ከሆነ ብዬ እኮ ነው። አለ አይደለም የሆነ ነገር ጽጌ አትቀባጥሪ። በጣም ነው የምታስጠይሽ ስትቀባጥሪ። እንደውም አምጪው ራሴ ለብሰዋለሁ። እንደ ፍጥርጥር ያደርገዋል። ውጭ አሁን። እሺ በቃ እሺ ብቻ ነው የምትይኝ? እሺ ታዲያ ምን ልበልሽ እንዴ? ለምን ብልሽ ምን አገባሽ ምናምን ትያለሽ። እሺ ታዲያ ምን ልበል? እንደዚህ ቦታሽን ስታውቂ ደስ ይላል። ይኸው በቃ ልውጣ። ስትፈልጊ ይመጣል። መቀየር አለብኝ። እዚህ ቤት ጥላት ትህትና ናት። ስለዚህ ወይ ከዚህ ቤት ማባረር አሊያም ደግሞ ከመድብል ጋር ማጣመር አለብኝ። ይሄማ አይሆንም። በቃ አብርሽ ከኔ ፍቅር እንዲይዘው ማድረግ አለብኝ። ያማይሆን ከሆነ ደግሞ በግድ እንዳይገባኝ ማድረግ አለብኝ። በግድ እንደዛ ማድረግ አለብኝ። አንተ ቦታ ጠፍቶ ነው እንዴ አጠገብ የተቀመጥከው? እኔ እኮ ምንድነው እንደዚህ ቁንጥርጥር የሚያደርግሽ? ምን ማለት ነው ደግሞ ያቆናጥርህና? እንዴ አንተማ ኮስተርትር በቃ ገለሞዬ ሽሮ ፍትፍትና አብርሽ ክፍል ረስተህ ነው። ሞት ይርሳሽ። እኔ ትናንትና ሰከርኩ። ተውት። ይሄ አብርሽ እኔ የሰራሁትን ሽሮ ፍትፍት ንቆ ነው አይደለ ሳይበላይ ተው። ገርምዬ አንተ እኮ ነፍስ ነህ። ምን ነው በሰላም ነው የምትገዛው? ምን አገባ አንተ? ይኸውልህ ገርምዬ ግን አብርሽን ምከረው እሺ። እንዴ ምን ነው ብቻዬን ጠጥቼ ሰክሬ የማውቀው አለ የሰው ህይወት እንዳያበላሽ ንገረው። የእሱ እንደዛ መሆኑ እኮ እኔንም የገረመኝ። ቆይ አሁን ግን ወዴት ነው ሄደው? የት እንደሆነ አላውቅም፣ ግን መድብል ጋር ይመስለኛል። ይቅርታ ልጠይቀው ምናምን እያለ ነበር። አይ ስካር ትርፉ ጠዋት ላይ ጸጸት ነው። ይቅርታ ይለው ግን አይመስለኝም። ተውልኝ ሊለው ነው። ኧረ አድርጎ ተንከሲስ እውነቱን ነው። በትንሽ ነገር ካልተስማሙ ራሱ አናትክን ካላልኩ ነው የሚለው። ተንከሲስ እውነቱን ነው። በትንሽ ነገር ካልተስማሙ ራሱ አናትክን ካላልኩ ነው የሚለው። እና ምን ተሻለን ታዲያ? ቆይ እኔ ልሂድ እንዴ? ኧረ አትደርስበትም። ደግሞ የት እንደተቀጣጠሩ ራሱ እኮ አታውቅም። እንደው ፈጣሪው ይጠብቀው አደራ። አሁንም እዚህ ቤት እኮ በየቀኑ ቃናን የሚያስንቅ ድራማ እኮ ማየት ጀምረናል። ብቻ እማን ነው ዋና ተዋናዩ? ገልሞዬ ደግሞ ቢጠጣ ኖሮ
በቃ እሺ ቀርታ እኔ የምልሽ ይግሌ ብቻችን ከሆነ አይቀር አንድ ጥያቄ ልጠይቅሽ። አልፈልግም። ምንም ጥያቄ እንዳትጠይቀኝ እሺ? ሳይኖር መጠየቅ ነገር የለም። ዛሬም ነገም ከነገ ወዲያም ማለት ነው። አንተ ሀብታም ሆን እንጂ ችግር የለውም። የኔ ሀሳብ ምንም አይቀየርም። በላውንች ብላ አንተ ለአንተ ሲሳይ ሆናል አለች። አልበላም ብላ አልበላም። በተራ ሽሩዬ ላይ ኮራህባት። ጥሩ አሁንማ ብቻ ይሁን። እንዴ ለምን መጣ? ይቅርታ ልጠይቅ ፈልጌ ነው የመጣሁት መድብል። እሺ። እና ባለማገናዘብ ላጠፋሁት ስህተት በጣም ይቅርታ አድርግልኝ። ይህንን እኮ እዛው በስልክ መጨረስ ትችል ነበር። እዚህ ድረስ መምጣት አይጠበቅም። ሌላ ማወራ ነገር አለ። ምሳሌ ምሳሌ ታገሽ። በቃ ያኔ ስለጠጣው ነው እንጂ እኔ እንደዛ አይነት ሰው አልነበርኩም መድብል። ራስን መግዛት ነበር። ራስን ደግሞ መግዛት በነበረብህ ሰዓት ራስን አልገዛ። በቃ ውስጥ ገብተን እናውራ። ምንድነው ከዚህ የተለየ ሌላ የምትነግረኝ ነገር አለ? ብዙ የምናወራቸው ነገሮች አሉ። አብርሽ፣ እኔ ያው ምሳሌን ወደ ቦራ ይዣለሁ ነው። ጊዜያችንን ባትገልብን ደስ ይለኛል። ብዙ አላቆየህም መድብል። ግባ ናግባ አረፍ በል እዚህ እንግዳ እስከምሸኝ ድረስ ክፍልሽ ጠብቂ። እንዲያው እንዴ ለምንድን ነው የማንሄደው? ሰዓት እኮ ረፈደ። ምሳሌ እንግዳ አልሽኝ። እንግዳ መጥቶ እንደዚህ ይባላል? ሂጂ ምሳም ሻይም አፍሉ ቢያቸው። ቡናውን ሻይ አብሽ። አይ ምንም አልፈልግም። ሻይ ቡና ይባላል። አይ ምሳ አቅርቡ ቢያቸው። ተናዳለች። አሁን እኮ ቦራ ይዣት ልሄድ ለቀጣይ አንተ መጣህ። እውነት ነው። ልጆች ያው የሚፈልጉት ነገር ሲቀርባቸው የሆነ ነገር ማድረግም አለብኝ። ስም ብሎ ቀናቶች ማለፍ የለባቸው። አንድ እርምጃ እንኳን መራመድ አለብኝ። ኦ ዩኒ how are you? እንዴት ነሽ ትዙይ? እየተሻለሽ ነው? አዎ ፋይን። አንተ እንዴት ነህ? አይ ዛሬ እንኳን በጣም ደህና ነሽ። ድምፅሽ ራሱ ፏ ብሎ የለም። ያ ኦፍ ኮርስ ለውጥ አለኝ። እና ያንቺና የአብርሽ ጉዳይ እንዴት ሆነ? አሞሃል እንዴ? አዎ ትንሽ አሞኛል። እና ደግሞ ለአብርሽ መናገር የምፈልገው ነገር ነበር፣ ግን ምንም ስልክ ሊያነሳልኝ አልቻለም። ምንድን ነው ችግር አለ እንዴ? አረ ምንም የለም። ምንድን ነው ለመናገር የፈለከው? ለዛ እኮ ነው አንቺና አብርሽ እንዴት ናችሁ ብዬ ጠየኩሽ። አሁን ላይ በጣም ደህና ነን። ብታይ በጣም እየተንከባከበኝ ነው። ደግሞ በቅርቡ መጋባታችንም አይቀርም። እውነትሽን ነው? ዋው የምር ህልም የተሳካ በይኛል። እንደዛ በለው። ቆይ እና ምንድን ነው መልእክትህ? ስታገባ ነው የምነግርህ ብዬው ነበረ፣ ግን ትንሽ ስላመመኝ አሁን ልነግረው ወስኛለሁ። የኔና አንተ የሚስጥር ፖስታችንን ክፈተው። እዛ አንድ ነገር አለ በይው። የሚስጥር ፖስታ? ቆይ አሁን እሺ እሱ የት ነው ያለው? አይ እሱ ያውቀዋል፣ ከነገርሽው ይገባዋል። ምን ነው እንዳልዘርፈው ፈራህ እንዴ? አይ ትዙ ደግሞ ጉዳዩ የሚመለከተው ቀጥታ እሱን ስለሆነ ነው። ፖስታው ምንም አይሰራልሽም ብዬ ነው። ይሁን እንግዲህ ብቻ ያው ጠፍቶበት እንዳይሆን ብዬ ነው። አታስቢ፣ አይጠፋበትም። በይ በቃ ቻው፣ ልተኛ ነው። ደውልልኝ በይው። እሺ ቻው፣ ደህና ደር።
ቆይሻውን የፖስታ ምንድን ነው እንዴ? እንዴት እዙ አመመኝ ካለ ይሄ ነገር ውርስ ነው የተናዘዘ ነው ማለት ነው? ኦ እዙ በቃ መንገዱ ስክትክት ሲሉ የሆነ በቃ ክፍት የሚል ነገር አያጣሽማ እንዴ? ቆይ በሽታ ቢሆንስ? ይሁን ይደብቆት ቢሆንስ? ይሄ ነገር ተላላፊ ቢሆንስ? ይሄ ነገርማ ማጣራት አለብኝ። እስቲ ላጣራ። ግን አንተ ምን ነው እንደዛ ግልፍተኛ ያውቅ? ይኸውልህ መድብል፣ እኔ ትትናን በጣም ወዳታለሁ። እኔ የምወዳትን ያክል ደግሞ አንተ አትወዳትም እና ለአንተ ስታደላ ሳይ በጣም ከፋኝ። የምር በጣም ከፋኝ። አንተ ከኔ በላይ እንደምትወዳት በምን እርግጠኛ ሆንክ? ያስታውቃል መድብል። እኔ እኮ ልታሳብደኝ ነው የምትደርሰው። አንተ ግን ከኔ ጋር ብታወራ ምንም ብታደርግ ምንም አይመስልህም። ይኸውልህ አብሽ፣ አንድ ንጉስ ምን አለ መሰለህ? ህዝቤ ከጮኸ ደህና ነው፣ ዝም ካለ ግን እያመፀ ነው ንገሩኝ ብለዋል። ስለዚህ ዝም ባለ አይደለም ስሜት የሚታወቀው። እሺ መድብል፣ ምንም ያክል ብትወዳት የኔን ያክል አትወዳትም። ደግሞም እናቴን ነው የምትመስለኝ። በቃ ባገኘኋት ቁጥር እናቴን ያገኘው ነው የሚመስለኝ። እና እናትህን ትመታለህ ማለት ነው? ምን ማለት ነው? ቆይ እናቴን ትመስላለች እያሉ መማታት? መትቻት አላውቅም፣ ግን ሰንዝረህባት ታውቃለህ። ትናንትስ ቢሆን ያን ሁሉ ድራማ መስራቱ ለምን አስፈለገ? ለሱ እኮ ይቅርታ አልኩ። ይኸውልህ አሁን እኔ የማወራው ስለ ይቅርታው አይደለም፣ ግን ሁሌም እንዲህ የምታደርግ ከሆነ አንድ ቀን ይገለኛል ብላ እንደምትፈራ አታውቅም? ሁሉንም ነገር አስተካክላለሁ። አንተ ብቻ እሷን ተውልኝ። ሰማኛለህ? አልተዋትም። ቆይ አንተ ግን ሞኝ ነህ እንዴ? ህፃን ምን ማለት ነው? ቆይ አሁን ቤቴ ድረስ መጥተህ እወዳታለሁ ተውልኝ ማለት? እርግጠኛ ነኝ የኔን አክል አትወዳትም መድብል። በእናትህ በቃ ተውልኝ። ሰማኛለህ? ይሄንን ዕቃ ጨዋታ ከሆነ ቁጭ ብለን እናውራ ያልከው፣ ቀጥ ብለህ ውጣ ከዚህ ቤት። ቆይ አንተ ከሙላ ሴት ትትና ላይ ምን አይታ ነው? ያየሁትን አይቻለሁ። ሰማኛለህ? እሷ የፈለገችውን ትምረጥ። ደግሞ ይሄ ልጅነትን ወደዛ አቁ። አየህ፣ እሷ እኮ እኔን ብትመርጥ አንተ ህይወቴ ይቀጥላል። እሷ ግን አንተን ብትመርጥ እኔ ያለ እሷ ህይወት የለኝም። ያለ እሷ ሞታለሁ፣ መኖር አልችልም። እስቲ እንግዲያውስ ትሞት እንደሆነ እናያለን ነው። በቃ እንደዚህ ነው ውላችን። እኔ ራሴ ላይ ካልተማመንኩ ማን ይተማመንልኛል? በቅርቡ ሽንፈትን ትከናነባለሽ። አንተም እንደዛው። በጣም ጥሩ። እቺ ወረንጭላ አንቡርንቡራ ብስታለች። ትንሽ መቆንጠጥ አለባት። ትዝታ ወዴት ሄደች?
ሄደች እንዴ? እንዴትስ ሄደች? ወይኔ ኧረ ጉድ ፈልቷል። የግሌ ቆይቼ ተረገመች። አሁን እኔ ያልጠራኋት ምን ያስመጣታል? ቆይ አሁን እንዴት አድርጌ ነው ይሄንን የማልፈው? ያለቀሽ ቆይ ምንድን ነው የማደርገው? ምን ሆነሽ ነው? ትዝታ ክፍሏ ውስጥ የለችም። እናት ኖራኛ ምን አገባል እንዴ? ታገባኝ ትያለሽ እንዴ? መራመድ እኮ አይችልም። ውይ ሞተር ሳይነች ልጅ እኮ እንደው አፋ እኮ ስላቆመ መራመድ የምትችል ነው መሰለኝ። ቆይ ግን ትሄዳ እኔ ምን አውቃለሁ እንዴ? ቆይ አንቺ ፈለግሻት እንዴ? እኔ ልፈልጋት እችላለሁ እንዴ? ወይኔ ደስቴ ግን እንዲያር ነይ ቶሎ እባክሽ እንያት። ቆይ እንደሞ ላውልቀው። ሂጂ ውጪ እሺ እንያት። እቺ መሰቢ አየሽ አይደል? የለችም። ወይ ጽጌ እንደው ምን አይነት ደንባራ ልጅ ነኝ። እስቲ ነይ ግቢና ያት። እቺ ምንድን ናት? በእውነት አልነበረችም። ጽጌ እያሾፍሽብኝ ነው። እየጠራሁሽ አይደል? ልተሽኝ ሄድሽው አይደለም። እዚህ አልነበርሽም። ከየት መጣሽ? እንዴት መጣሽ? ነው ጽጌ ቀን ስለጣለኝ ነው አይደል? አስተማሚ ስለሆንሽ ነው አይደል? የኔም ቀን ይመጣል እንዴ ትዙ። ኧረ ተይ በእናትሽ አታልቅሽ። እኔ አንጀቴን በላች። አንቺ ጽጌ ቆመሽ ታያታለሽ። ይቅርታ ጠይቂያት እንጂ እንደዚህ ይባላል? በእውነት እኔ እኮ ደንግጬ ነው እንጂ እኮ ከክፋት እኮ አይደለም እኮ። እንግዲህ እኔ ምንም አላቀላችሁም። ደግሞ አንቺ ወራመኝ የመጥቼ ኧረ እኔ ደስታ ያረረብኝ እዛው እንደፍጥርጥራችሁ ዞር በይልኝ። የግሌ እኔ መጣሁ። ጽጌ ነይ እፈልግሻለሁ። ነይ ትሰሚኛለሽ? ድጋሚ ሳልጠራሽ እኔ ክፍል ዝር እንዳትይ ገባሽ? አሁን ሂጂ ውጪ፣ ሂጂ ውጪ። አብርሽ አታብርሽ፣ አንተ በቃ ለየል ማለት ነው። ምሮም ይለይልኝ። አረ እንደሱ ማለት አይደለም። ለምን ነው የምትፈራኝ? አንተ እኮ ስትናገር በጣም ነው የምታስፈራው። ቃል ማውጣት ራሱ ከብዳል። እና ጠላችሁኝ? አንተን ጠላሁክማ ማለት ከራስ ጋር ተጣለው ማለት ነው እንዴ? አንተ ማለት እኮ እንጀሬ አጉራሽ ነህ። የምትናደደው እኮ ጣልተን እንዳኖር እናውቃለን። በጣም አመሰግናለሁ ተንከስ። በዚህ ሰዓት ሰው እንዲረዳ የሚፈልግበት ጊዜ ነው። አንተ እኮ ማትደገም ሆነ። እውነትህን ነው ተንከስ። ግን ታዲያ ትትና ለምን ጠላችኝ? ጠልታማ አይሆንም። ምናልባት አንተ እንድትረዳት እንድታረግላት የምፈልገው ነገር ሊኖር ይችላል። ስጦታ ምናምን ነው? ሴቶች እኮ ብዙ ብር አውጥተህ ከምገዛላቸው ስጦታ በላይ አንድ ደቂቃ የምትንከባከባቸውና የሚረዳቸውን ነው ይበልጥባቸው። እናትና አባቷን ልጠይቅ? እንደዛ ነገር የሆነ ነገር ልታረግላት ካሰብክ ቀድማ አረግላት፣ ጊዜ ስጣት። ተግብሬው ከተሳካልኝ ግን ሽልማት አለ። አታስብ። ያንተ ህይወት መሳካት ማለት ለኔም ነው። አታስብሽ ወንድም ማለት። አመሰግናለሁ ተንከስ። በቃ እኔም ወደ ቤት እየሄድኩኝ ነው። አንተም ወደ ቤት ነው መሰለኝ? አዎ እኔም ወደ ቤት ነኝ። እንሂድ። ማሽ አብርሽ የት ነው ያደረከው? የት ነው ያደረከው? አሰቃየኝ እኮ። እሺ አሁን የት ነው ያለው የማይረባ ዲያስፖራ?
አብርሽ አንተ ዛሬ ጠፍተህ ነው? ስራ ነበርኩ። አራቱ አስራ አልነበርክም? የእናንተ ወሬ ደግሞ አያልቅም። በቃ እንዴ አብርሽ ቆይ መድብልን ይቅርታ ጠየቀው እንዴ? በኋላ እናወራለን። ምን ነው ከተገስ መደበቅ ነው ባንተ ቤት አይደል? አየኛ ሚስጥረኛ ጉድህ እንዳለ እኮ ሰምቶልሃል። በላም ንገረኝ። የግሌ አሁን ራሴን አሞኛል። በቃ ገብቼ ልተኛ ነው። ትወጣለህ? ታያስኩ እነዚህ እግራቸው የማያርፍ ቆያሻው ማን የመጣው? ቆይሽናው እንዴት ነው ሁሉ ማስተካከለው? ወይ ታያስኩ በቃ አለቀልን ዛሬ አለቀልን። ተዋርጄ ነበር አልቆልኝ ነበር። በጣም ይቅርታ። እሺ እውነት በአብርሽ ስም ነው ይቅርታ የምጠይቀህ? አይ ይቅርታውን ተይውና ይልቅ ስለ አብርሽ ያለሽን ስሜት እስኪ ንገሪኝ። እሱ ደግሞ ለአንተ ምን ያደርግልሃል? ማወቅ ፈልጌ ነው። ለአንተ ያለኝ ስሜት እንጂ ለአብርሽ ያለኝ ስሜት ምን ያደርግልሃል እኮ? ይሄን እኮ ነው እኔ ማወቅ ፈልገው። በይ ንገሪኝ። እሱ ነው ምንም አዲስ ነገር የለውም። አንተ እንደ እህት እንደምታይ እኔም እንደ ወንድሜ ነው የማየው። የምር ከአንተ ጋር ስሆን ደስተኛ ነኝ። እኔ እንደ እህቴ ፈጽሞ አላይሽም እና በቃ እኔ የማይሽ እንደ አክስቴ ነው። ሄዶ ደዛ ይልቅ ትዝና ሁሉም ነገር በጊዜው ይደረስበታል። አንቺ ብዙ ችግሮች ያሉብሽ ልጅ ነሽ። አሁን ላይ ትኩረትሽን ችግርሽ ላይ፣ ቤተሰብሽ ላይ፣ ስራሽ ላይ ነው ማድረግ ያለብሽ። ሌላውን ነገር ትደርሽበታለሽ። የአብርሃምንም ጉዳይ ትደርሽበታለሽ። መድብል ምን አለ ሁሉም ሰው እንዳንተ ቢረዳኝ። እኔ ከተረዳሁሽ አይበቃም? አዎ እኮ መድብል በጣም ነው የማመሰግነው። ይኸውልሽ እኔ ችግርሽን፣ ጭንቀትሽን መስማት ብቻ ሳይሆን ለችግርሽ፣ ለጭንቀትሽ መፍትሄ አበጅቼ በሄድሽበት ሁሉ ስትስቂ፣ ስትደሰች ማየት ነው ደስታ። መድብል አስተዋይ እኮ ነህ። ታዲያስ እድሜያችን እኮ ገሰገሰ። በዚህ እድሜያችን ካላስተዋልን መች ልናስተውል ነው እኮ? ቁመው ቀሩ እኮ። እባክሽ ልቤ አይስቅልሽ። ይልቅ እስቲ ሚስት ፈልጊ። ምን አይነት ሴት ትሆናለህ? ልክ እንዳንቺ አይነት። እሺ ጸባይዋስ? ልክ እንዳንቺ አልኩሽ እና ፍቅር ለካ ያስበላ ማያስጠጣ የሚባለው እንደዚህ ነው። ለተኛ አትተኛም፣ ለስራ አትሰራም። ምን ይሻለኛል?
ቆይ ለምን አልደውልላትም? ዋው እንደውም ደውዬላት የሆነ ቦታ ይሻት ብሄድ ጥሩ ነው። ሄሎ ትትና። ሄሎ አብርሽ፣ እንዴት ነሽ? ላግኝሽ? አይ አሁን አልችልም። ለምን? ከሰው ጋር ነኝ አብርሽ። አረ እሺ። ዘጋው? ምን ሆኖ ነው? ምን አቃዲ እንዴ? ቆይ አውቃ ቢሆንስ? ምናልባት እየፈተነችኝ ቢሆንስ? መሆን አለበት። መቼም በዚህ ሰዓት ከሰው ጋር ልትሆን አትችልም። እየቀለደች መሆን አለበት። ሄሎ። አቤት። ቅድም እኮ ተቋረጠብኝ። እየዘጋው መስሎኝ። አይ ለምን እዘጋዋለሁ? ይልቅ አንቺ የት ነሽ? እውነት አብርሽ ከሰው ጋር ነኝ አልኩህ እኮ። እሺ በቃ መጣሁ። እና ሆቴል ነሽ ወይስ? አዎ አዎ። የራሱ ጉዳይ እንደውም አልፈልጋት። ገደል ትግባ። አብረሽ ምንድን ነው? ገልሞ ውጣልኝ። ማንንም ማውራት አልፈልግም። እንዴ ቆይ አለማውራት ምን ይጠቅምሃል? ውጣልኝ አልኩህ እኮ ገልሞ። ስማ አብረሽ ንዴትን ተቆጣጠር። እንዴ ተረጋጋ እንጂ። እኔ ልውጣ እንዴ? አረ በቃ እኔ እወጣልሃለሁ። አረ እንደው ምን ይሻላል እናንተ? ከክፍሉም እኮ አልወጣም አለ። ይኸውላችሁ አብረሽ ማንንም ሰው ማውራት አይፈልግም፣ ጭራሽ ማየትም አይፈልግም። እኔን ኮሮሩን ይሻለኝ። አንተን እንኳን ራስህን አለመወርወሩ ጥሩ ነው። ለናውራ እንሰበሰብ ነው ብንከባበር ጥሩ ነው። አሁን እሺ ቆይ እንዴት ነው ትትና እንድትወደው ማድረግ ያለብን? በራሷ ጊዜ ትውደደው። ለምንድን ነው ሌላ ጭንቀት የምንሆንባት? አይ ጀመረ ደግሞ ስለሷ ሲነስል ቢሆን የሚቀያየር ነገር አለ። እኔ ግን ሰዎች እሷን ከማፍቀሩ በፊት ይሄን ስሜታዊነቱን ማጥፋት አለበት ብዬ አስባለሁ። እንዴት አድርገህ? አይ ገልሞኝ እንደው አንድ የሚያስብ ሰው እኮ የለም። ዝም ብሎ መሰብሰብ ብቻ። እኔማ እኮ ያሰብኩት አለ። አንተ እኮ ነው የቤቱ አንደኛ ሀሳቢ። በቃ እንዳንተ አይነት ሰው ይብዛልን የሚባለው። ውይ መጣህ እንዴ? ምነው የምታወሩት ወሬ ሌላ ያካትትም ነበር? ኧረ ስለምተ ነው እንዴ? ያው ማለቴ ስለ ትትና ነው የምናወራው። አንተ ያማል እንዴ? ምንድን ነው? ይኸውልህ ከነገ ወዲያ ትትና ልደት ነው። እንዴት እናስደስታት፣ እንዴት ሰርፕራይዝ እናድርጋት እየተባባልን ነበር የመጣው። አንተ ሆነ ወክ ለእኔማ ነግራኝ ነው። አዎ እንግዲህ ምን እናድርግላት ለእህታችን የሚለው ነገር እየተወያየን ነበረ። እናንተም ውይይት ውስጥ ትገባለህ? እንደፈለጋችሁ አልኩት። አይ ወዴት ነው የምትሄደው ብዬ ልጠይቅህ ነበር፣ ግን በቃ ይሁን። አንዴ ሄደሃል። አንተ ግን የምርህን ነው? ልደቷ ነው እንዴት ትትና? ታዲያ አዋጣ እንዳትሆን እንጂ ለማክበር ትገኛለህ። አንተ ብታዋጣ ምን ትሆናለህ? ብቻ መሳይ እኔ አዋጣለሁ ልትል እንዳይሆንና እንዳልስቅ። ለምን በደንብ አስቅም። ይኸውልህ እኔ እንደውም በደንብ አዋጣለሁ ብዙ ድርሻ። በስመ አብ መሳይ፣ እመነኝ የሆነ ነገር ሆናል። የሆነ መጋኛ ነገርማ እንዲያጣመዋል እንጂ ገንዘብ ላይ ይኸውላችሁ እኔ ምንም አልሆንኩም። በቃ የሚፈልግ ማዋጣት ያዋጣ። እኔ ግን የማይፈልግስ? እንደውም ተውት፣ ሁሉንም ነገር ራስ ያደርግላታል። የዓለም ፍጻሜ ምልክቱ ይሄ ነው። ሙት ገርሙዬ፣ ዛሬ እኮ አረጋገጥኩኝ፣ እውነት ነው። እንዴ ዛሬም በቃ ሊጠጣ ነው ማለት ነው? እና ወዴት ልትሄድ ነው? አርፈህ ተቀመጥ እሺ። መሳዬ ሂድ እስኪ እናትህ ተከተለው ይሻላል።
ቆይ አብርሽ የት ነው ያደረከው? ሌላ ክፍል አድርጎት ይሆን እንዴ? አብርሽ ዕቃ ቀለል ያለ ቦታ ነው የሚያስቀምጠው። ስለዚህ ፍራሹን አንስቼ ማየት አለብኝ ማለት ነው በደንብ። አብርሽ እንዴት ነው የሚሆነው? እኔ ይህንን ማመን አልችልም።